እህቴ በማታውቀው ጉዳይ እየተጨነቀች ነው ያለችው። ምንድነው ማድረግ ያለብኝ? በእኔ ምክንያት ነው እንደዚህ እየሆነች ያለችው። አበባ ደግሞ በሌላ በኩል ተጨንቃለች። ለሉሊት ለመናገር ወስናለች። ነገር ግን ለሉሊት እንዳትናገር ደግሞ ሁለቱ የእግር እሾህ ሆነውባታል። ወደዛ ወደዚህ እንዳትንቀሳቀስ ንቅ አድርገው ይዘዋታል። ህይወትሽን እናጥፈዋለን፣ እንገልሻለን፣ አርፈሽ ካልተቀመጥሽ እንኳን አንቺን አይደለምና የአባትሽንም ህይወት ታጫለሽ እያሏት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ መቼ ማሰለችችን እንዳትሉኝ ውዶችዬ፣ እናንተ ላይክ እና ሰብስክራይብ ስለምታደርጉኝ ነው እዚህ የደረስኩት እና አሁንም አትርሱ ማለት ነው። እና እንግዲህ አበባ ለመናገር ወስናለች። አበባ ለመናገር ወስና ወደዚህ ያንቆራጠጣት ነው። ከዛም ወይዘሮ አልማዝ በር ላይ ታገኛታለች። በር ላይ ስታገኛት የታባሽ ልትሄጂ ነው ብላ ጎትታ ወደ ማር ቤት ትመልሳታለች። ከዛ ወደ ማር ቤት ከመለሰቻት በኋላ ምን ልታደርግ ነበር? ወዴት እየሄድሽ ነበር? ለማን ነው የምትናገሪው? ብላ ስታፋጥጣት በቃ ተው እንደኖረበት ተውኝ፣ እኔ ምንም አላደረኳችሁም። ለፈለግኩት ሰው መናገር እችላለሁ፣ መብቴ ነው። እኔ አንቺ በፖሊስ የምትፈለጊን ሴትዮ ቤት ውስጥ ደብቄ መቀመጥ አልችልም። እቺ ምስኪንና የዋህ ልጅ ደግሞ አታሳዝናችሁም? ትንሽ እንኳን አታሳዝናችሁም? ህሊና የሚባል ነገር የላችሁም? እኔ ከእናንተ ጋር መኖር አልፈልግም። ስለዚህ እውነታውን ተናግሬ የፈለገ ነገር ይፈጠር፣ እውነታው መውጣት አለበት ብላ ስትል ወይዘሮ አልማዝ ደግሞ ኧረ እባክሽ ተይ እንጂ አንቺ ይሄን ነገር ታስቢያለሽ? አርፈሽ ተቀመጪ። አሁንም ያ የማያልቀውን ዛቻ አበባ ላይ የዛተችባት ነው። አበባ ደግሞ ቆርጣና ወስና ስለተነሳች የኔ ህይወት የራሱ ጉዳይ፣ ብቻ ሉሊት ሰላም ትሁን፣ እሷ ሰላም ትኑር። እቺ ምስኪንና የዋህ ምንም የማታውቅ ልጅ በዚህ ደረጃ መጎዳት የለባትም። የኔ ህይወት ቢጠፋ ባይጠፋም ችግር የለውም ብላ ወስናለች። እናም ወይዘሮ አልማዝ ይህን መወሰኗንና እርግጠኛ እንደምትናገር ስላወቀች አንገቷን እንቅ አድርጋ አንቺን ብቻም ሳይሆን ያ በሽተኛ አባትሽንም እገልልሻለሁ ስትላት፣ ደግሞ አባቴ ምን ያደረገሽ? አንገቴን ልቀቂ፣ አንገቴን ያነቅሽኝን ልቀቂ፣ አባቴ ደግሞ ምንም አላደረገሽም ስትላት፣ አንቺ የድሃ ልጅ፣ አንቺ ገንዘብ ፈልገሽ ነው የመጣሽው፣ ቀጥ ብለሽ መስራት አለብሽ፣ ያለበለዚያ እንደነገርኩሽ አንቺንም አባትሽንም አጠፋችኋለሁ ስትላት፣ ይሄን ነገር ማድረግ አትችይም፣ ባክሽን ልቀቂኝ፣ እናንተ ህሊና ቢሶች፣ ህሊና የሌላችሁ ደግሞም ፖሊስ የሚፈልግሽን እቤት ውስጥ ደብቄ አስቀምጬ መቼውንም ቢሆን ዝም ልል አልችልም። በቃ ተይኝ፣ ወደዛ ተይኝ ብላ ወደዛ ልትወጣ ስትል አንገቷን እንቅ አድርጋ መልሳ እንደዚህ ግፍትር ስታደርጋት የማር ቤቱ እንትኑ ይሄ በጎን በኩል ያለው ራሷን ይመታታል ማለት ነው። ራሷን ሲመታት አበባ ሜዳ ላይ ትወድቃለች። ከዛም ወይዘሮ አልማዝ ራሷን ይዛ ወይኔ ጉዴ ደግሞ ጉድ ሆንኩኝ፣ ሌላ ችግር ተፈጠረ ብላ ለብቻዋ መጮህም አትችልም። ራሷን ይዛ ታዝናለች። ከዛም ልዕልት ከሷ ራቅ ብላ ቁማ ስለነበረ ድንገት ሉሊት አበባ አበባ እያለች ስመጣ ቀድማ ልዕልት ትወጣና ምን ፈልገሽ ነው ትላታለች በተንቀጠቀጠ አንደበት። ከዛም እንዴ ምን ሆነሽ ነው? እኔ እኮ አበባን ነው የፈለኩት ስትላት፣ አበባ እኔ ክላስ ገብታለች፣ ክላሴን አጽጅልኝ ብያት ስትላት፣ እንዴ ከመቼ ወዲህ ነው ደግሞ አበባ አንቺ ክላስ ውስጥ ገብታ ማለት የምታጸደው? እስከ ዛሬ ድረስ አንቺ እኮ የራስሽን ክላስ ራስሽ ነበርሽ የምታጸጂው ስትላት፣ አዎ እና አበባን ለምን ፈልግሻት ነው አሁን ስትላት፣ አይ እኔማ ምግብ ነገር እንድታዘጋጅልን ፈልጌ ነበር ስትላት፣ አይ በቃ እኔ አሁን ክላሴን አዝጅልኝ ስላልኳት ነው፣ በቃ ስጨርስ ትመጣለች ስትላት፣ ቆይ ግን እኔ አልገባኝም፣ ከመቼ ወዲህ ነው አሁንም በድጋሚ ያንቺን ክላስ የምታጸደው ስትላት፣ ያው እንደምታውቂው ትንሽ ስለደከመኝ ታግዘኝ ብዬ ነው። በዛ ላይ ደግሞ አበባ ምንም ስራ የላትም። ስለዚህ አበባ አታስፈልገንም። ሌላውን ስራ ወይም የቀረውን ስራ እኔ ሸፍነዋለሁ። ካለብም ሊወጣ ነው፣ ዳዊትም ያው ወጥቷል። ስለዚህ እኛ ብቻ ነን የምንቀረው። እናም በቃ የቤቱን ስራ እኔ እሰራለሁ ስትላት፣ ኧረ እባክሽ ተይ እንጂ ይህን ሁሉ ስራ የዚህን ሰው ሁሉ ፍላጎት አንቺ ታሟያለሽ ስትላት፣ አሟላለሁ ምንም ችግር የለም ትላታለች። እሷ ግን ፈርታ ነው። ይሄን ነገር ለማድረግ ፈልጋ ሳይሆን አበባ ምን እንደተከሰተባትና ምን እንደተፈጠረባት ስለምታውቅ ምን መመለስ እንዳለባት አቅቷት ወይም ምን መናገር እንዳለባት አቅቷት ነው። እናም ምን ትመልስላት? ከዛም ሉሊትን ወደዛ እንድትሄድ ካደረገች በኋላ ሉሊት ከመሄዷ በፊት ግን እኔ በሰላምና በፍቅር መኖር ነው የምፈልገው፣ ነገር የሚባለው ነገር እንዲጠፋልኝ እፈልጋለሁ፣ ከቤት ሰላምን ነው የምፈልገው ብላት ወደዛ ትሄዳለች። ሉሊት እንደሄደችላት እየሮጠች እናቷ ወዳለችበት ማር ቤት ትገባለች። በሩን ከዘጋችበት በኋላ አበባ ምን አድርገሻት ነው እማዬ? አበባ ምን ሆና ነው?
ሌላ ወንጀል ደግሞ ሰራሽ አይደለ? ምን አድርገሻት ነው ስትላት፣ እና ታዲያ እኔ ምን ላድርጋት? ለሉሊት ልትናገር ስትወጣ ደርሼባት ነው። ለምን ትናገር ያለች ስላት፣ ምን አገባሽ እናገራለሁ ስትለኝ፣ ከዛ ግብ ግብ ፈጠርን። ይቺ የማትረባ ምን አባቷንስና አርፋ አትቀመጥም ነበር? አርፋ ብትቀመጥ ኑሮ እኮ ይሄ ነገር አይደርስባትም ነበር። ነገር ግን አርፈሽ ካልተቀመጥሽ ይሄ ነገር ይደርስብሻል ብለን ነግራናታል። ነገር ግን እሷ አርፋ ልትቀመጥ አልቻለችም። በቃ ምን እናደርጋለን? አሁን የሆነ ነገር ማድረግ አለብን። ከዚህ ቤት ማውጣት አለብን። ከዚህ ቤት እንድትወጣ ማድረግ አለብን ብላ ለልጇ ለልዕልት ስትነግራት፣ እማዬ ሌላ ወንጀል ደግሞ ምንድነው ማድረግ ያለብኝ? አንቺን ጉዳይ ግን ሁልጊዜ እኔ ያንቺን ወንጀል እንደሸፈንኩኝ ህይወቴን በሙሉ ልጨርስ? እሺ ምንድነው የምትይው? ምንድነው የምታስቢው? አሁን ምንድነው የምናደርጋት ብላ ስትላት፣ በቃ አሁን ካለብ ነው አይደል ቤት ያለው? ካለብ እቤት እንዲወጣ አድርጊና ከዛ በኋላ ወይም ሐኪም ቤት እንወስዳታለን ወይም ደግሞ ከሞተችም አረቀን ቆፍረን እንቀብራታለን ስትላት፣ ምን አረቀን ቆፍረን እንቀብራታለን? ቆይማ ምንድነው የምትይው? አንቺ ቆይ እናቴ ነሽ ግን በዚህ ደረጃ ጭካኔ የተሞላበት ነገር የምትናገሪው? ቆይ ምን ሆነሽ ነው ግን ችግርሽ ምንድነው? ብላ እናቷ ላይ ስጮህባት፣ እና ምን ላድርጋት? ምን ማድረግ ነበረብኝ? በቃ ሰራተኛ ናት እና እኔን አሳልፈሽ ለፖሊስ ልትሰጭኝ ነው ስትላት፣ እማዬ ምን እያደረግሽ ነው ያለችው እያለሽው እኔ ሁልጊዜ ያንቺን ወንጀል እየሸፈንኩ መኖር አለብኝ? ያንቺን ችግር እየሸፈንኩ መኖር አለብኝ? እሺ እኔስ ምንድነው ማድረግ ያለብኝ? ብላ እናቷን ስትላት፣ እና ለሰራተኛ ብለሽ መቼም እኔን አሳልፈሽ አትሰጭኝም። ስለዚህ አሁን ካለብ እንዲወጣ አድርጊና እሺ በቃ ወደ ሐኪም ቤት እንውሰዳት ተባብለው ከዛም አበባን ወደዛ ወደዚህ እያንቀሳቀሷት እያለ እሷም ዝም ብላ ተኝታ ነበር። ከዛም አረቀን ቆፍረን እንቀብራታለን የሚለውን ስትሰማ ድንገት ከራሷ ቀና ስትል ልዕልት በጣም ነው ደስ ያላት። እንዴ አበባ አበባ ነቃሽ እያለች በጣም ደስ አላት። ከዛም አበባ ከነቃች በኋላ ቆይ የት ነው አረቃችሁ ቆፍራችሁ የምትቀብሩኝ? ምን አድርጊያችሁ ነው? ቆይ ለምንድን ነው ስለምን መቃብር ነው የምታወሩት? በዛ ላይ ደግሞ ምን አድርጋችሁኝ ነው? እኔ ለምንድን ነው እዚህ የሆንኩት? ራሴ ስለምንድን ነው የሚዞርብኝ? እናንተ ደብድባችሁኝ ነው አይደለ? መታችሁኝ ነው አይደለ? ስትላት፣ አይ እንግዲህ አርፈሽ ተቀመጪ፣ እኛ ምንም አላደረግንሽም፣ ዝም ብለሽ አትዘባርቂ ትላታለች። አበባም ራሷን ይዛ ምንም ራሷ ልክ ሊሆንላት አልቻለም። ምክንያቱም ራሷ ላይ የመታት ነገር በጣም መጥፎ ስለነበረ ራሷን በጣም አሟታል። እና ይሄ ድራማ በጣም የሚገርም ነው። ከወንጀል ላይ ወንጀል፣ ከችግር ላይ ችግር፣ ከመከራ ላይ መከራ የሚፈጥር ድራማ ይሄን አየሁኝ። ለማንኛውም እኔ እዚህ ላይ ያበቃለሁ። ሌላ ቀጣይ ስላለው በቀጣይ ይዤላችሁ እመጣለሁ። አሁንም በድጋሚ የዚህ ቻናል አዲስ የሆናችሁ ካላችሁ ፕሊዝ ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ ውዶችዬ፣ አመሰግናለሁ።